بسم الله الرحمن الرحيم. عمر رضي الله تعالى عنه عمر بن الخطاب وما أدراكم ما عمر وما أدراكم ما عمر عمر بن الخطاب من እንደሆነ ምን አሳወቃችሁ? ኧረ እንደው ዑመር ዛሬ እንደው የሆነ ልቡ ለስለስ ያለ ነገር ተናገረኝ። ምን አለሽ? እንደው ካዘገጃጃችሁ እንዴት ልትሄዱ ነው ሲለኝ እኛ ወደ ሀበሻ ለቀንላችሁ ልንሄድ ነው አዛ አደረጋችሁን መኖር ያላገኘንም እኮ አልኩት። ይህን ስለው ሶሒበኩሙላህ አለኝ አለችው። እና አጦሜቴ ፊ እስላሜ ዑመር ሊሰልም ነው ብለሽ ተስፋ አደረግሽና? ቃለት ናም አዎ ተስፋ አደረግኩኝ። ለምን? لأنه يعرف شدة عمر የዑመርን ብርታት የዑመርን ድርቅና በጣም ስለሚያውቅ ነው። አሁን ዑመር ይሰልማል ብለሽ ትጠብቂያለሽ? فلا يسلم الذي رأيت حتى يسلم حمار الخطاب የኸጣብ የአባቱ አህያ እስልምናን ሳይቀበል ዑመር ይሰልማል ብለሽ እንዳታስቢ አለ። ስለዚህ የኸጣብ አህያ ደግሞ አይሰልምም፣ ስለዚህ ዑመርም አይሰልምም እንዳትገምቺ ይሄን አላለ። ሀታ እርካታዬ በጥፍሬ ስር ይሰማኝ ነበር አሉ ነብዩ። ምን ጠጥተው ማለት ነው? ወተት ጠጥቼ አው አዛፊሪ ثم ناولت عمر ጠጣሁና እርክት ስል ለዑመር ሰጠሁት አሉ። መጠጫውን አኮለው ለዑመር ሰጠሁት አሉ። እና ፈማ አወልተው ያ ረሱላህ ምንድነው ታዲያ ይሄ ነገር አሏቸው ነብዩ። قال العلم علم ነው አሉ። ዑመር ታላቅ ዓሊም ነው። አሁን ህልም የሚፈቱ ሰዎች ወተት በህልም መጠጣት ከወተት ጋር የተገናኘ ነገር ዒልም ነው ብለው የሚወስዱበት አላቸው። ይህንን መረጃ እያደረጉ ነብዩ የፈቱት ጋር የገጠመ በዛው ተፈቶ ሊሄድ ማለት ነው። አንድ ይሄ ለዑመር እዚህ ዱንያ ላይ ራሱ አዕለም እንደነበረ የእውቀት ብቃት እንዳለው ነብዩ አለይሂ ሰላቱ ወሰለም ይሄንንም ገልጸውታል። ኧረ ሌላም ልበልህ አሁንም ነብዩ ስለ ዑመር ያሉት አለ። የዑመር ከማ ፊ ሰሒሐይን من حديث أبي سعيد الخدري يتيازنوا ملاكتنيون سموها لندسيلو بينما أنا نائم رأيت الناس عرضوا علي تنيتي يمسلني الله تنيتي نبي عليه الصلاة والسلام سوّج متنا تقربوا لنيال أيها الجوان وعليهم قمص قمص لبسوا الله هلو بايهون يقمصوا قمت يهلو من الله يالله فمنها ما يبلغ الثدي እንደው ለብሶ ቀሚሱን እጡቱ ድረስ የደረሰቻለች አሉ ቆመቷ ማለት ነው። ወምን ማይብሉጉ ዱነ ذلك ከዛም በታች እንብርቱ የሚደርስ እጉታ ጭኑ ላይ የሚደርስ እጉልበቱ የሚደርስ አለ። ይሄ ወዑሪዱ علي عمر وعليه قميص اجتره ዑመር ደግሞ ለብሶ መጣ። ቀሚሱን እየጎተተው ነው አሉ የመጣው እየተሳበ قال فما اولته يا رسول الله ምንድነው ታዲያ? قال ዲን ነው አሉ ነብዩ አለይሂ ሰላቱ ወሰለም። ዲን ነው አሉ። ልብስ አሁን ራቁትን ሆነ ካየህ በጣም ያስፈራል። ወደ ራስ መለስ ማለት ነው። ምናልባት መዲን ላይ ሲወድቅ ሰውየው የሆነ ሲያንገዳግደው አብዛኛው ጊዜ የልብስ ጥበትና እንትን ከመጣ ህልም ላይ አህሉ ለዕልም ይወስዱታል። በዚህ እንትን ነው የሚያሳየው፣ ክብር ማንነትን ነው የሚያሳየው። ተባባናል። ዲን ዑመር እንዴት ይጎተታል ልብስ እንዳትለኝ እንግዲህ አይደል አተለ ዲን ነው። ተባባናል። የዛሂር ልብስ አይደለም የጎተተው ዛሂር አይደለም የጎተተው በህልም ነው። በምን ተአወለ? بماذا أوله النبي صلى الله عليه وسلم بالدين ዲን ነው አሉ። እንዲህ ተንበሻብሾበታል አለ ዑመር በሶደቃው በኩል ዑመር በዘካው በኩል ዑመር በጂሃዱ በኩል ዑመር በዳዕዋው በኩል ዑመር ለዲኑ በመቆም ዑመር በዛ በኩል ዑመር በየትኛውም ብትሄድ ዑመር ሁሉም ቦታ ላይ ለዲን الاسلام ቆሟል። በጣም ታግሏል። በጣም ቆሟል። ነብዩ አለይሂ ሰላቱ ወሰለም አሁንም ለዑመር ኢብኑ ኸጣብ ብዙ የተናገሩት አለ። ብዙ ይህን ታላቅ ተራራ የሆነ ይህ የነብዩ አለይሂ ሰላቱ ወሰለም ባልደረባ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ አንዳንድ ሰዎች ስለ ዑመር ብዙ ነገር መጥፎ ነገር ይናገራሉ። እነማንን ይመስል ተባብለናል? ሸዓቶች ዑመርን አይወዱም። በባለፈው በአቡበክር ጊዜ ነግሬያቸዋለሁ። አቡበክር ታሪክ ላይ ማለት ነው። አቡበክር የሚባል ሰው ስም አያወጡም። ዑመር ብሎ የሚባል ስም እነሱ ጋር አይወጣም። ዑመር በጣም ደረቅ የነበረ ስልጣን ሲያሳድድ የነበረ መጥፎ ሰው ነው። ፈሆ ካፊር ነው የሚሉት፣ ሙርተድ ነው የሚሉት ዑመር። አቡበክርን ሙርተድ ዑመርንም ሙርተድ እንደው ወላሂ አላህ
እነ ዑስማንንም እንደዚሁ እነ ሙአዊያን እና አቡ ሱፊያን እንዳለ መቀመቅ ነው የከተቷቸው በስድብ ደረጃ ማለት ነው። እነዚህ ሰዎች በጣም የዋህነታቸው ነው። ተዝኪያ የሰጠው ማን ነው? ለዑመር በሙሐመድ እናምናለን ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ዓልይ ወልዩላህ አው ኸሊፈቱላህ ሊሉ ማለት ነው። ዓልይ ለዚህ እኮ ነው እኛን እኮ አንተዬ የኛ ሰዎች አሁን ሒዝብያዎች ማለት ነው ካያችሁ ሻዓቶች ጋር ይለጠፋሉ። በተለይ አህሉል ዒልም ሲጠቅሷቸው ኢኽዋንዮችን ይመስል ማለት ነው። እዚሁ ላይ አሁንም አሸይ ቢሸይ ይذكر እንዲሏቸዋል አሽዓ ሻዓቶች አራፊዳ ሐሚሩ اليهود አልኢኽዋን ሐሚሩ الرافضة የራፊዳ አህዮች እነማን ናቸው ከተባለ ኢኽዋኖች ናቸው። የራፊዳ የኢራን አህዮች ኢኽዋንዮች ናቸው። ኢራኖች ደግሞ የአይሁድ አህዮች ናቸው። በተዘዋዋሪ ስትመለከተው አልኢኽዋኑል ሙፍሊሱን ሐሚሩ ሐሚሪል የሁድ የአይሁድ የአህያ አህዮች ናቸው ይላሉ ሲገልጿቸው ማለት ነው። والله በጣም አይተዋቸዋልና እንስማማ ኢማማችን ነው እኮ ብለው ነው የተናገሩት። አንተ የግብጽ ኢኽዋንዮች አያቱላህ ኻሚናኢ የኛ ኢማም ታላቁ ዓሊም አላህ ይዘንለትና ሐፊظሁላህ አላህ ይጠብቀውና ትልቅ ተአምር አሳይቶናል የሙስሊሞች ትልቁ ዓሊም እያለ ግን እነሱ ውስጥ ምንም ይላል የናንተ አምላክና የኛ አምላክ ይለያያል ይላሉ ሻዓቶቹ ተናሽርያ ራፊዳዎቹ። እንዴት የናንተ ጌታ ይላሉ? የናንተ ጌታ ነብዩ መሐመድ ኸሊፋው አቡበክር ከዛ ቀጥሎ ዑመር ከዛ ቀጥሎ ዑስማን ከዛ ቀጥሎ ዓልይ ነው። ይሄ ነው የናንተ ጌታ። የኛ ጌታ ደግሞ መላእክተኛው መሐመድ ኸሊፋው ዓልይ ነው። ይሄ ነው። ስለዚህ እንለያያለን። አምላካችን ራሱ ይለያያል እስከ ማለት ደረጃ ይደርሳሉ። እነዚህ ሰዎች ማን ነው እየዘረጠጡ ያሉት? ነብዩ አለይሂ ሰላቱ ወሰላም ናቸው ለዑመር ኢብኑ ኸጣብና ለአቡበክር ለዑስማን ምን የመሰከሩት? ጀነትን የመሰከሩላቸው። እንደውም ልንገራችሁማ ሐታ ራሱ ዓልይ ኢብኑ አቢ ጣሊብ ነህኑ ሸዓቱ ዓልይ እኛ የዓልይ ሰዎች ጀማዓዎች ነን ካሉ ዓልይ ምን ብሏል ስለ ዑመር? እስኪ እንስማ፣ እስኪ ኑ ተከተሉኝማ። ሶሒሐይን ላይ ምን ሐዲስ ኢብኑ አባስ ረዲየላሁ ዐንሁማ ቃል ኢኒ ለዋቂሁም ፊ ቀውሚን እኔ ሰዎች መካከል ቆሜ ሳለ ለዑመር ኢብኑ ኸጣብ ሁሉም ዱዓ ያደርጋሉ። ዑመር የሞተ ጊዜ ነው። ሁሉም ዱዓ ያደርጉለታል፣ ዱዓ ያደርጋሉ። ወቀድ ውዲዐ ዐላ ሰሪሪ አልጋው ላይ አስተኝተውት እያለ ዑመር እንደ ሁሉም ዱዓ ያደርጋል ለዑመር ያው በሞተ ጊዜ ማለት ነው። ዱዓ እየደረገ እያለ ኢዛ ረጁል ምን ኸልፊ ዞር ብዬ አላየሁም። ወደፊት እንደው እየተመለከትኩ ሰው ሱኘ ከኋላ አንድ ሰው በክንዱ ተሞረከዘኝ አለ ኢብኑ አባስ። መጣና ሰውየው እንደዚህ ትከሻዬ ላይ ክንዱን አደረገና እንዲህ ሲል ሰማሁት አለ። ምን ይላል? መንኪ በላይ አስቀምጡ ረሂመከላህ ይላል። ማን ነው እንደዛ የሚለው? ዑመር። አላህ ይዘንልህ። እንኩንተ ነበርክ ለአርጁ እንኩንቱ ነበርኩ ለአርጁ አየጀዐለከ አላህ ማ'a ሰሒበይ አላህ ከጓደኞችህ ጋር እንዳደርግህ ከሙሐመድና ከአቡበክር ከነብዩ አለይሂ ሰላቱ ወሰላም ጋርና ከአቡበክር ጋር ከጓደኞችህ እንደሚያደርግህ እንደው ተስፋ አደርግ ነበር። አሁንም አላህ አደረገ። ለምን? ለአኒ ከቲራን ማ ኩንቱ አስመዑ ረሱላላህ ሰለላሁ ዐለይሂ ወሰለም መላእክተኛውን እንደው ብዙ ጊዜ ሰማቸው ነበር እንዲህ ሲሉ ኩንቱ አቡበክር ወዑመር ወፈዐልቱ አቡበክር ወዑመር ወንጠለቅቱ አቡበክር ወዑመር። እንደው ነብዩ ሁል ጊዜ ሰማቸው እኔና አቡበክር ዑመር እንደዛ አድርገን ነው እኔና አቡበክር ዑመር በዝወተን እኔና አቡበክር ዑመር እንደዛ አድርገን እኔና አቡበክር ዑመር ሲሉ ነበረ ብዙ ጊዜ። ነብዩ አለይሂ ሰላቱ ወሰላም አቡበክር ጋር እሳቸው ጋር ያነሱ ነበረ። አሁንም እንደው ከነብዩ አለይሂ ሰላቱ ወሰላም ጋርና ከጓደኛ ከአቡበክር ጋር እንደሚያደርግ ጌታን ተስፋ አድርጌ ነበረ። አላህ ሱብሓነሁ ወተዓላ ማደረገ አሳካለ የሚለውን ይህንን ይናገሩ ነበር። ፈኢን ኩንቱ ለአርጁ አየጀዐለከ አላህ መዐሁማ ፈልተፈቱ አሁንም አላህ ሱብሓነሁ ወተዓላ ከነሱ ጋር ያደርግ የሚለውን ሲናገር ዞር ብዬ ሳየው እነሆ ዓልይ ኢብኑ አቢ ጣሊብ ነው ይሄን ሲል የነበረው። ተግባባን አይደል? አሁን ማን ነው ውዳሴ እየሰጠ ያለው? ማን ነው ውዳሴ እየሰጠ ያለው? ዑመር ከሞተ በኋላ ዓልይ ኢብኑ አቢ ጣሊብ ረዲየላሁ ተዓላ ይሄ አልሐምዱሊላህ እኛ ጋር እንደዚህም ነው። ብዛም በዚህ የሉም ራፊዳዎች ወይንም ደግሞ እንትን አላቅም እዚህ ይግቡ አይግቡ ወደ አዲስ አበባ ወደ ባቴ ወደዚህ ነው ሺዓቶች አሉ የሚባለው። ለማንኛውም ዑመር ረዲየላሁ ተዓላ ዐንሁ አላህ ይውደድለትና የታላቅ ሰው መጨረሻ ላይ ብዙ ስለሱ የተናገሩት ንግግር አለ። አንዳንድ ልበላችሁም አሁን
ابن سيرين እንዲህ ይላል كما في سنن الترمذي ላይ እንዳለ بسند صحيح صحيح العلامة الألباني እንዲህ ብሎ ተናገረ ابن سيرين قال رحمه الله ما أظن أن رجلا ينتقص أبا بكر وعمر يحب النبي صلى الله عليه وسلم እኔ እንደው አቡበክርና ዑመርን እንከን በሳቸው ላይ መጥፎ ነገር የሚሰነዝርና ጥላቻ ያለው ሰው ነብዩን ይወዳል ብዬ አላስብም አሉ ابن سيرين ነብዩን ምን ያለ ይጠላል አቡበክርና ዑመር እኔና አቡበክር ዑመር እያሉ ነብዩ በጣም እንደዛ እየወደዷቸው እያፈቀሯቸው አቡበክርና ዑመርን ጠልቶ ነብዩን እወዳለሁ የሚል ሞኝ አለ እንዴ? እንደዛ አይነት አለ እንዴ? የለም። እንኳን ሷሃቦቻቸውን ጀነት የመሰከሩላቸውን ከጎናቸው ቆሞ አይደለም። አንተ ልጅህን ራሱ በመጥፎ የሚያይ ከሆነ ስቅቅ ነው የሚል ሰውየው ራሱ ስታየው እንዴ አንተን የሚወድ እኮ ያንተን ነገር ይወድልሃል። የታወቀ እኮ ነው ይሄ ወንድሜ። ለዑመር ኢብኑ ኸጣብ ብዙ ፈዳኢል አለው፣ ብዙ ደረጃ ተነግሮለታል፣ ብዙ ማዕረግ ነብዩ ተናግረዋል። ሐታ ራሱ ይችን አንዷን ብቻ ብናያት ራሱ ለዑመር በቂው ነው። ትርሚዚ ይዘግበውታል في سننه بسند حسن حسنه الألباني رحمه الله في الصحيحة ان ابن حبان حاكم احمد طبراني እነዚህ ዘግበውታል ተናግረውታል። ምን አሉ ነብዩ አለይሂ ሰላቱ ወሰላም? ሐዲሱ የዑቅበት ኢብኑ ዓሚር ሐዲስ ነው። ነብዩ እንዳሉ لو كان نبي بعدي لكان عمر بن الخطاب ከኔ በኋላ ነብይ ቢኖር ኖሮ ማን ይሆን ነበር አሉ? ዑመር ኢብኑ ኸጣብ ይሆን ነበር አሉ። ወላሂ ይሄ እንደው ራሱ ለፈኽ ለታላቅነት ለማዕረግ ለደስታ እንደው ለማንነት መገለጫ ይሄ በቂ ነው። ከኔ በኋላ ነብይ ቢኖር ማን ነበር? ዑመር ኢብኑ ኸጣብ ይሆን ነበር። ይህ ታላቅ ስለ ዑመር የተነገረ ታላቅ ዝና ነው ወንድሞቼ። የዑመር ኢብኑ ኸጣብ ነብዩ አለይሂ ሰላቱ ወሰላም انتنان أبو بكر عمر هذان سيدا كهل أهل الجنة من الأولين والآخرين إلا النبيين والمرسلين لا تخبرهما يا عالي بلو نبي عليه الصلاة والسلام نقروتان أيو النزع هلت سوتش أبو بكر عمر يجنة قول ما سوتش على قوتشناتشو كمرسلوتشنا كنبياتوش وجلالوت بلو نبي عليه الصلاة والسلام لا علي نقروتان دوم علي اندات النقر بلو اسكمال الدرس مالتنا إيه يتعلقون يا عمر بن الخطاب بتملكتنا ينقر قواتشو ማለት ነው። አንዳንድ ነገር የተወሰነች ነገር እስኪ ሌሎች ምን ብለዋል ስለ ዑመር ኢብኑ አልኸጣብ? እስኪ አቡበክር ያለውን ልንገራችሁማ። አቡበክር ረዲየላሁ ተዓላ እንዲህ ይላሉ። አይሻ ምን ትለናለች? አخرجه البخاري የተናገሩት ነው። እንዲህ ብለው ተናገሩ። ቃለ አቡበክር እንዲህ ሲል አባቴን ሰምቼዋለሁ አለች አይሻ። ያዙላል ما على ظهر الارض رجل احب الي من عمر እንደው በምድር ጀርባ ላይ እንደ ዑመር መወደው ሰው የለኝም ይሉ ነበር። ማን? አቡበክር ሲዲቅ ረዲየላሁ ተዓላ አይሻ ትነግረናለች። እንደውም አቡበክር ሲዲቅ ኸሊፋ በተኩበት ሰዓት ምን ነበር ያሏቸው? እንደው ዑመርን ተተካለህ እንደ በጣም ጠንከር ያለ ሰው ነው፣ ገሊዝ ነው፣ እንዴት እሱን ተተካለህ ሲባሉ ምንድነው ያሉት? አቡበክር ሲዲቅ አስቀምጡኝ አሉ። እንዴ አትخوፉነኒ ቢላህ በአላህ ታስፈራሩኛላችሁ እንዴ? እኔ ማን እንዴት ተካህ ብባል ከፍጥረታት ምርጥ የሆነውን ፍጡር ነው የተካሁት ብዬ ከሰዎች ምርጡን ሰው ነው የተካሁት ብዬ አላህ ፊት መልሳለሁ አሉ አቡበክር ሲዲቅ ረዲየላሁ ተዓላ። ስለዚህ አቡበክር ሲዲቅ እንደውም ዑመርን አንድ ቀን እንዲህ አሉ። ኢብኑ አባስ ይነግሩናል። ዑመር ስልጣን በያዘ ጊዜ እንዲህ አሉት፣ ለዑመር እንዲህ አሏቸው፣ አንተ ዑመር لقد كان بعض الناس يا أمير المؤمنين لقد كان بعض الناس أن يحد هذا الأمر عنك ብዙ ሰዎች እኮ ይሄ ስልጣን እንደው ወደ አንተ ባይመጣ ተመኝተው ነበር፣ ሌላ ሰው ቢይዘው ይሻል ነበር እያሉ ነበር። እንዴት ነው አሉ። قال وما ذاك ምን አደረኩና ነው እንደዛ የሚያስቡት አሉ። ማናቸው እንደዛ የሚሉት? ዑመር ረዲየላሁ ተዓላ። ይሄን ሲሉ አይ እንደው የዝዑሙና أنك فظ غليظ አንተ እንደው በጣም አመለ በልሹና ደረቅ ነህ፣ ጨካኝ ነህ፣ አረበኔ ነህ ይባላል። قال እንዲህ አሉ ዑመር الحمد لله الذي ملأ قلبي لهم رحمة وملأ قلوبهم لي رعبا الحمد لله ለነሱ ልቤን እንኳን ሩህሩህ አደረገልኝ እንኳን እንዲፈሩኝም አደረጉ አለ።
እኔ ለሰው አዝናለሁ፣ አዛኝ ነኝ። አልহামዱሊላህ ልቤን በእዝነት ሞልቶልኛል፣ አላህን አመሰግነዋለሁ። እንኳንም ደግሞ እነሱ ለኔ እንዲጨነቁ እንዲፈሩኝ ያደረገ። ለምን አድርግ ስላቸው ፈጠጥ የሚል የለም፣ ሁሉም እሺ ነው። ማዛቸውም ደግሞ በምንድን ነው? በዒባዳ በጥሩ ነገር በጂሃድ በምን በኸይር ነገር ላይ ነው። አልহামዱሊላህ አላህ እኔን እንዲፈሩኝ አደረገ። ይህ ስጦታ ነው። እኔንም ደግሞ ልቤን ለነሱ በእዝነት ሞላልኝ አልহামዱሊላህ ብለው ተናገሩ። አخرجه ابن عساكر في تاريخ دمشق ላይ ይሄንን ይናገራሉ። ልጃቸው ዑመር ኢብኑ ኸጣብ ይላሉ፣ አብደላህ ኢብኑ ዑመር ናቸው። አባቴ ما رأيت أحدا قط بعد رسول الله صلى الله عليه وسلم من حين قبض أجد ولا أجود من عمر። እንደው እኔ ከነብዩ አለይሂ ሰላቱ ወሰለም ህልፈት በኋላ ጠንካራ ብርቱ ሰው እንደ አባቴ እንደ ዑመር አጅወድ ቸር ሰው እንደ ዑመር አይቻላቅም ይላሉ አብደላህ ኢብኑ ዑመር። ይሄንን አخرجه البخاري امام البخاري امጥተውታል። وابن سعد في الطبقات امጥቶታል። ይሄ በደንብ ውስጣችንን የሚነካና ጥሩ የሆነ የነሱን ታሪክ መገንዘብ ይኖርብናል ወንድሞች። ايها المسلمون عباد الله የነዚህን የታላላቆች ታሪክ በማንበብና በመንገዘም በመያዝ የምንረዳው የምንይዘው ነገር አለ። ብዙ ሰው ስለ ንጉስ ብትነግረው ፈጠጥ ብሎ ነው የሚመለከተው። እንዴት ነው በል ስለ ኪስራው ብታወራ፣ ስለ ቀይሶር ብትነግረው፣ ስለ ሮም ኢምፓየር ብታወራ፣ ስለ ባዛንታይን ኢምፓየር፣ ስለ አናዶል አገዛዝ፣ ስለ ሂደት፣ ስለ አንደኛው ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ብትነግረው፣ ስለ ጦር መሪ፣ ስለ ጄኔራሎች ብታወራው አብሉም ያዳምጣል። ስለ ነብዩ አይገባው እንደው ለጥ ያለ ማለት ነው። እንደዚህ ሲጀምር ወሬ ነው የሚይዘው፣ ምንም ቦታ የለውም። ይሄ እኮ የፍቅር እጥረት እኮ ነው፣ የውደታ እጥረት እኮ ነው። እንደዚህ አይነት ወኔ ቢስ መሆን፣ ሞራል ቢስ፣ ሞራሉ የዘቀጠ ትውልድ መሆን እኮ በጣም የሚያስጠላው። ዑመርን ለመምሰል የሚሮጥ የለም፣ አቡበክርን ለመምሰል የሚሯሯጥ እኮ የለም፣ እነሱ ጀግና ለመሆን የሚሯሯጥ እኮ የለም። ማን ነው የምትመለከተው? ጠቅላይ ሚኒስትር ነው የሚጠራልህ፣ ወይ አሁን በቅርብ ያለፈው ወይ የጀርመን ሰው ነው የሚያመጣልህ። ይሄ ትውልድ እኮ የሞተ ዝቅጥ ብሏል እኮ ማለት ነው። ወደ ኋላ ተንሸራቶ ይሏል። እንደው ከዚህ በታይ ምንም የሚወርድበት አለ ብለህ ነው? አታች መቀመቅ ነው የወረደው። ለዚህ አይነት ትውልድ እኮ ነው። ለባበሱ አይጨነቅ፣ ላካሄዱ አይጨነቅ፣ ለታሪኩ ጣጣ የለው፣ ምንም ደንታ የለው። በሌሎች ታሪክ ታምቆ ተወቅጦ ተይዟል። የሌላ ታሪክ ነው የሚቀጠቅጠው። ስንት ሂስትሪ የሚያነባል አይደል? እየተነጋገርን አይደል? ሂስትሪ 9ኛ 10ኛ ክፍል ቅጥቅጥ አድርጎ ሂስትሪ ዲፓርትመንት ደግሞ የሚገባል ያው ወደ ዩኒቨርሲቲ ሲሸጋገር ማለት ነው። ኬሚስትሪ ካልኩሌሽን ቀጥቅጦ ከኬሚስትሪ ወደ ኬሚስትሪ ይላል። አሁን እንደገና ማትማቲክስ ቀጥቅጦ ይሄ ሰውዬ አቡበክር እንደናቸው ብትለው ኳስ የኳስ ተጫዋች የነ ሮላንዶን የት እንደተወለዱ ምን ያክል እንደሚበሉ ደሞዛቸው ስንት እንደሆነ ስንት ክለብ እንደተጫወቱ ስንት ጎል እንዳገባ ሻምፒዮንስ ሊግ ላሊጋ ማን ሊግ እያለ የእያንዳንዱን ጎል ያውቃታል። ይችን እኮ እዛ ጨዋታ ላይ ነው ያስገባት እያለ ለቅሞ ያውቃታል። ወንድሜ አገለባብጦ ማለት ነው ያውቃል። ነገር ግን ስለ አቡበክር ሲዲቅ አያውቅም፣ ስለ ዑመር ግን አያውቅም፣ ስለ ነብዩ ታሪክ ግን አያውቅም። ስለ ሮላንዶ እያወቀ ስለ ሜሲ እየተናገረ ማለት ነው ተር አድርጎ እያወራ። ህፃናትን ሁሉ ብታይ ትምህርት ቤት ውስጥ የሚያወሩት እንትና በዛ በላይኛው ላይ የሰጠውን በክንፍ በኩል አቤት ታች ቢሰጠው ጎሉ እንዴት ያምር ነበር መሰለ ይላሉ፣ ያዘጋጃጁታል። ለምን ቴሌቪዥን ነው የሚቀጠቀጠው። ነገር ግን የአቡበክር ታሪክ ብትጠይቀው ላ የድሪ አያውቅም፣ ዲኑን አያውቅም። እኮ ሶላት ሲገድ ብትለው ያንቀላፋ በረመዳን መጥቶ ሰጋግዷት ይሄዳል፣ ረመዳን ሲወጣ ይወጣል። ለምን ዲኑ ውስጡ አልበቀለም። የለም ላይ መድላ ኧረ እንደው ሰው ምን ይለኛል አንዴ አፍጥሬ እዚሁ ጓሮ ብተኛ ይላል። ስለዚህ እስኪ ወደ መስጂድ ፏ አቅም ታሪኩን ና ፍጡር ብለው ይጠሩታል አይደል? አሁን በየአስፋልቱ ላይ እየተፈጠረ ነው። የነብዩን ታሪክ አይደለም የሚያውቀው እኔ ለመብላት ለሩዝ ወላሂ የምን ምልክት ነው አሏቸው። እዚሁ ጣልቃ ሳስገባ የምን ምልክት ነው? አንድነታችንን እናሳይ። አስፋልት ላይ አይደለም አንድነት የምታሳየው። ይሄ ድሮ የተቃውሞ ጊዜ የምን ይባል ነበረ? የሶደቃ ፕሮግራም የሚባል እኮ ነበር። አሁንም አቅምህን አንድነትን ልታሳይ ኑ እንጀራ ብሎ አሉ። እንጀራ አይደለም አንድ የሚያደርገን አቂዳ ነው። ዳዋ ፍቀዱልን ብንላቸው አይ አንፈቅድም፣ እንጀራ ግን ኑ ብሉ። ለምን እንጀራ እንበለው? አንድ መሆናችንን እናሳይ። አንድ መሆናችንን ማሳየት አቂዳ ነው። አቂዳ ነው አንድ የሚያደርገን ያ ሐቂቃ እንጂ አንድ ላይ ተመናጥቀ ስለበላ አይደለም። የሚቀርበው እኮ ብዙ አይነት ሰው ነው እዛ ሁሉም ማለት ነው። ተግባባን አይደል?
እንደዛ ስለበላ አይደለም። ይሄ አይደለም። አንድ እንዲሆን ኡማውን አቂዳ አስተምሩት። የነብዩን ታሪክ ንገሩት። የነ ዑመርን ታሪክ ንገሩት። ሷሃባ እንዴት እንደሚናበብ አስተምሩት። አቂዳን ንገሩት። ሱናን ንገሩት። ይሄ ነው አንድ የሚያደርገው። ወአተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። አላህ ሱብሓነሁ ወተዓላ ሲያዝ መከ አንድ ሁኑ ተሳሰሩ ብሏል። እንዳትበታተኑ ብሎናል። በአላህ ገመድ ላይ አንድ እንድንሆን አዟል። ይህ ገመድ ደግሞ ቁርአን ነው እንጂ እንጀራ አይደለም፣ ፍጡር አይደለም። ተጓባን? ቴምር አይደለም፣ ሾርባ አንድ ላይ መጠጣት አይደለም። ላ አይደለም። والله እኛ አንድ ላይ መብላትን አይደለም የምንቃወመው። ነገር ግን ማስመሰል በጣም ይደብራል። ማስመሰል ፌስቡክ ላይ ምን እንዲደረግልን ነው? ለማራገብ ይሄን አክል ሰው ቀረበ፣ ይሄን አክል በላ፣ ከአስፋልት ላይ ተዘርግቶ ሰኞ ገበያ ደረሰ፣ በሸዋ በር አለፈ ለማለት ነው። ይሄ አይደለም ያንተን አንድነት አንተን የሚያስከብር ይሄ አይደለም። አለ የገለባ ክምር እኮ ነው የምትለው። ነብዩ አለይሂ ሰላቱ ወሰላም ረሱላችን አለይሂ ሰላቱ ወሰላም የነገሩን እኮ አለ እንደው ተተዳ አለይኩም الامم كما تتدع الاكله الى قصعتها ብለው ነብዩ ተናገሩ። እናንተ ህዝብ ኡማ ዙሪያችሁን ያለ ጥላት ሁሉ ይጠራራባችኋል አሉ። ልክ ተመጋቢዎች ወደ ምግብ ቦታቸው እንደሚጠራሩ ይጠራሩባችኋል አሉ። አዎ ምን ቅለት ያ ረሱላህ የአላህ መላእክተኛ እንደው ቁጥራችን አንሶ ነው አሉ። በል አንቱም ከቲር አረ እጅግ አያሌ ብዙ ናችሁ አሉ። ነገር ግን አንቱም ጉሳኡን ከጉሳኢ ሰይድ ነገር ግን እናንተ እንደ ጎርፍ አረፋ ናችሁ አሉ። ይላል የለም ስታዩ የለም አይጨበጥም አይያዝም ሙሽሽ ባዶ ነው እንደ ፊኛ ተነፍቶ ነው። ይሄ አይደለም ስር ነቀል ትክክለኛ ወኔ ያለው ትውልድ ለመፍጠር የሷሃባን ታሪክ አስረዳው። ስለ አቂዳው ንገረው፣ ስለ ሱና አስተምረው። ይሄ ነው ትልቅ ያለው። እንደውም አንድ ነገር እዚቹ ላይ ልጨምርላችሁና እቋጫለሁ። ምን ይላሉ ሙአዊያ እንዲህ አለ። አማ አቡበክር አለ ስለ ዱንያ ስለ እንትና ዝህድና ሲነግሩም ማለት ነው ያአላህ የዑመር ኢብኑ ኸጣብን ዝህድና እንድትበለው አንዳንድ ነገር ነገሩ። ምን አሉ? ቃለ ሙአዊያ አማ አቡበክር አለ ሙአዊያ ሲነግረን እንዲህ ይላል። አخرجه ابن عساكر في تاريخ دمشق ላይ ይናገሩታል። ዱንያ አሉ አቡበክርን فلم يريد الدنيا ولم تريده አቡበክርን ዱንያም አልፈለገችውም እሱም አልፈለጋትም ማለት አቡበክር ዱንያንም አልፈለጋትም እሷም አልፈለገችውም ማለ ሙአዊያ። ወአማ ዑመርማ ፈአራደته ዱንያ ፈለገችው እኔን ያዘኝ አለችው። ወለም ይሪድሃ እሱ ግን አልፈለጋትም አራገፋት። ወአማ ነሕነ ፈተመረግና ፊሃ ظهرا لبطن አለ እኛማ በሆዳችን በጀርባችን ተገለባበጥንባት አለ ዱንያን። ያ አላህ እነዛ ታላላቆቹ ግን እንደዚህ ናቸው። ዑመር ዱንያ ፈለገችው ግን ምን አላት? አልፈልግሽም አላት። በጣም ዛሂር ነበር ዑመር ኢብኑ ኸጣብ። ኢክሪማ እንዲህ ይለናል። ኢክሪማ ኢብኑ ኻሊድ ማለት ነው። ኢክሪማ ኢብኑ ኻሊድ ሌሎችም ሐፍሷ እና አብዱላህ ወገይሩማ ከለመ ዑመር። ሐፍሷ የዑመር ልጅ ናት። አብዱላህ ኢብኑ ዑመርም የዑመር ልጅ ነው። ፈቃሉ እንዲህ አሉ ማንን? ለዑመር ለው አከልተ ጧዓመን ጠይባ ካና አቅዋለከ እንደ ዑመር አሉ እንደው ለምን ትልቅ ነገር እንደው አቅም ይሆናል እንደው ብትበላ። ኧረ ተው ጥሩ ምግብ ብላ ዑመር፣ ኧረ አባታችን ጥሩ ምግብ ብላ አሉት ዑመር። የሁላችሁም ማመለካከት ይሄ ነው? ይሄንን ነው የምትመክሩኝ ሁላችሁም አለ ዑመር። ሰዎችን በጃዳ ላይ ነው ያየኋቸው ጓደኞችን። በዛ በጃዳ ላይ ለመሆን ደግሞ እነሱ የሄዱበትን ነው መሄደው እና አለበለዚያ እነሱ በሄዱበት መስመር ላይ እማልሄድ ከሆነ እቤቱ ውስጥ አንገናኝም። ይሄ ማለት ምንድነው? ጥጋብ ከመጣ ምን ይሆናል? መስመር መልቀቅ ይመጣል። والله እንደው ያ አላህ ለዚህም ወአصاب الناس سنه የሆነ አመት ሰዎች ላይ ደረሰባቸው ድርቅ። የዛን አመት ሰው በጣም ተራበ። ልክ እንደ 77 እንደሚባለው በዑመር ዘመን ማለት ነው። ይህ ረሃብ በመጣ ጊዜ فما اكل عامئذ سمنا ولا سمينا ስብም ሆነ ቅባት ዑመር አልቀመሰም። የነብዩ ኡማ ተርቦ እኔ እንዴት ነው ቅባት ያለው ምግብ የምበላው አለ ዑመር። ለምን ያዝን ነበር رضي الله تعالى ያዝን ነበር በጣም። اخرجه عبد الرزاق في مصنفه والبيهقي في السنن الكبرى ተናግረውታል። ሌላ ልጨምርልህም አቦ የዑመር ያ አላህ እንዲህ አለ ቀታዳ ማለት ነው። ካነ ዑመር يلبس وهو خليفه ዑመር ኸሊፋ ሆኖ ይለብስ ነበር جبة من صوف مرقوعة بعضها بآدم
ዑመር የተጣጣፈ ልብስ ይለብስ ነበር። መጣፊያው ራሱ ቆዳ ነው። ጀለብያ ቀሚስ ለብሶ መጣፊያው ምን ነበር? ቆዳ፣ በቆዳ የተጣፈ ማለት ነው። ያ አላህ ወየጡፉ ፊል አስዋቅ አላ አቲቂህ ደር ዘንጉን ይዞ በገበያ መካከል ይንቀሳቀስ ነበር ዑመር ኢብኑ ኸጣብ ረዲየላሁ ተዓላ። እንደውም አነስ እንዲህ ብለው ይናገራሉ ራይቱ በይነ ከቲፈይ ዑመር 4 ሩቅዓትን ፊ ቀሚሲ ቀሚሱ ላይ ከዚህኛው ትከሻው እስከዚህ ትከሻው ድረስ 4 መጣፊያ ያየሁበት አሉ። ዝም ተጥፎ ተመልከት። የተጣጣፈ ኸሊፋ እኮ ነው አንተዬ። የከፈተው አገር እኮ አንድ አገር እኮ አይደለም አስተዳደርነቱ። ግብጽ በሱ ስር ነው፣ ፓለስታይን በሱ ስር ነው፣ ሻም በሱ ስር ነው፣ እነ አዝረቢጃን፣ እነ ኹራሳን ምድር፣ እነ ፋርስ፣ እነዚህ ሁሉ ሙሉውን የሳሳኖችን ኤምፓየር ተቆጣጥሯል። የባዛንታይን ኤምፓየር የሚባለውን 2/3ኛውን ይዟል እስከ አርሜኒያ አናዶል። ይሄን ሁሉ ተቆጣጥሯል። ነገር ግን የተጣፈ ልብስ ነው የሚለብሰው። ያዝልኝ እንጂ ሸይ ያአላህ አንድ የተጣፈ ጀለብያ ብንለብስኛ ምንድነው የሚወጣን? ተመልከት የአላህን ዛሂዶች ማለት ነው። የአላህ ባሮች እንደዚህ ናቸው። ያን ሁሉ መንግስታት እያስተዳደረ በአሁን ሰዓት እኮ ስንት እኮ መንግስታት እኮ ነው እዚችው ሻም የሚባለው ውስጥ ይኸው ሲሪያ፣ ሊባኖስ፣ ዮርዳኖስ፣ እነ ኳታር፣ እነ ኩዌት፣ እነ ዱባይ ብትል ይሄ እንግዲህ ሻም ተብሎ የሚያዘው እነ የመን ሁሉ በሱ ስር የነበረ እነ ሳዑዲ፣ እነ ሂጃዝ፣ እነ ኢራቅ ይሄ ሁሉ በሱ ስር ነው። እንደምን ለዓጀብ ነገር ግን የተጣፈ የተቀደደ ጀለብያ ነበር የሚለብሰው። ያ አላህ አጅብ ነው ወላሂ። ቀሚሱ ላይ 6 ቦታ አخرجه ابن المبارك في الزهد ابن المبارك الزهد ላይ ያመጣው ወብኑ አቢ ሸይባ في مصنف አምጥተውታል። ይሄ ነው እንግዲህ ያ ዑመር hatta ተጣፈ የተባለው እንኳን በምንድን ነው የተጣፈው? የዑመር ልብስ በምንድን ነው? በቆዳ። ይሄ ልብስ ነው። እንትኑ ደግሞ መጣፈው ደግሞ የሚጣፈው ደግሞ ቆዳ ነው፣ የቆዳ ማለት ነው። እና ይሄ አለ እንደው የሆነ ልንገራችሁማ መሐመድ ኢብኑ ሲሪን እንዲህ ይላሉ አخرجه ابن سعد في الطبقات وابن عساكر في تاريخ دمشق የተናገሩት ነው። ኢማሙ الذهبي في سير اعلام النبلاء ላይ የተናገሩት قدم سهر لعمر عليه የሆነ የዑመር አማች መጣ። አማቹ ማን ዘንድ መጣ? ዑመር ዘንድ መጣና فطلب يعطيه عمر من بيت المال አማች ነው ብሎ መጣ። ከቤተ المال እስኪ እንደው ወጪ ስጡኝ አላችሁ። እንግዲህ አማቼ ዝም ብሎ ገፋ ያደርጋል ነው አይደል እንዴ? አማች ነው። ፈንተሃረው ከዚህ ያለው ዑመር ሂድ አለው። وقال اردت نلقى الله ملكا خائنا እኔ አታላይ ንጉሱኝ ጌታዬ ፊት መቅረብ መፈልግ ይመስልሃል? አንተ አማቼ ነህ፣ የልጄ ቤተሰብ ባለቤት ነህ ብዬ እንደው ገፋ አድርጌ ልሰጥህ አላደረግና ወደዛ ሂድ አለው والله فلما كان بعد ذلك አራጥቼ ነው እንደዛ ከሆነ ከቤተል ማል አይደለም መሰጠህ የራሴ ድርሻ አለች ከዛች አካፍላለሁ አካፈል ከራሱ አየታማኝ የኛ ባለስልጣናት በአሁን ሰዓት ላይ ስልጣን ሲይዝ አስተዳደር ሲሆን ያጎቱ ልጅ ያክስቱ ልጆቹማ ታዋቸው ልጆቹማ ራሳቸው አስተዳደር ከሆናቸው ባለቤቱ የሚስቱ አባት የሚስቱ ወንድም የሚስቱ ያጎት ልጅ ሁሉንም ተያይዞ ይጠላለፍልህና የህዝብ ገንዘብ መኪናዋን ገዛስቶ ቤቱን ደጋግኖ እሱ ጥሩ ቦታ ላይ ገዝቶ ቀስ ብሎ ካርታ ሰርቶ ሰጥቶ አይሉበታል የህዝብን ገንዘብ። አማ ዑመር ሀከዛ እምነት የገባው እንደዚህ ነው። እሺ ተባባን አይደል? ይሄ ነው እምነት የገባቸው ታማኝ ናቸው። እምነት የገባው ታማኝ ነው። እምነት ያለው ታማኝ ነው። እምነት ያለው ታማኝ ነው። በቃ ይሄ እምነት ያለው ሰው ታማኝ ነው። ይሄም እምነት ነው። እንደዚህ ሆዳም አልነበሩ። ሆዳቸው ማግበስበስ አልነበረም። ለመብላት ለመኖር ስሜትን ስጋውን ለመገንባት ስጋዊ አካሉን ለመገንባት የመጣ ሰው የከሌ ነው የእንትና ያለ የለም። ሙስና ነው ብላ የደሃውን ገንዘብ መኪና መንገድ አለበ የሀብታሙ ገንዘብ ገፋ ያደርጋል። አራንተ የመስመሩ በእኔ ላይ ነው አለ ወጣው ነው እንዴ? አዎ ቆይ ስብሰባ ላይ አነሳውና ያቺ አካባቢ ለመንገድ ያቶን መላቸዋለሁ ባይሆን ዝጋልኛ እንደ 500 ሺህ 1 ሚሊዮን 2 ሚሊዮን ያው አድርገኝ። እሺ 2 ሚሊዮን ገቢ ይደረጋል። ያ አካባቢ ጥሩ አይደለም ለመኪና ጥሩ ስላልሆነ በዛች በኩል ቢሄድ ይልና መስመሩን በዲሃይቱ መሬት ላይ ያደርገዋል። እነማማዘሙ መኪና መቀበል ብቻ ነው ሌላ ያላቸው ምድር የለም። ባለስልጣናት እንደዚህ ነው። እንግዲህ የዑመርን ተመልከት ሄዳሉ። እንደውም አንድ ቀን ሐሰኑል በስሪ እንዲህ አሉ ሐሰኑል በስሪ
أخرجه ابن المبارك في الزهد وابن سعد في الطبقات يتناقرون يهونج لج በጣም ከስታለች ታዳጊ ከስታ አያት እንደው አካሄዷ ራሱ ጥሩ አካሄድ አይደለም ወልከፍ እያለ እየተጠመዛዘዘች ነው የምትሄደው فقال من هذه ማናት ደግሞ ይቺ ያለ ዑመር ከቤተሰቡ ውስጥ ናት فقال عبد الله ልጅየው እንዳለ هذه احدى بناتي እነዚህማ ይቺማ ከልጆችህ እኮ አንዷ ናት አለው ለዑመር قال واي بناتي هذه የኔ ልጅ ይቺ እኔ የወለድኳት የኔ ልጅ አለው قال بنتي የኔ ልጅ እኔ አንተ ልጅ ነኝ አይደል እሷ ደግሞ አንተ ልጅ ናት ስለዚህ የኔ ልጅ ናት አለው አብዱላህ ኢብኑ ዑመር قال ما بلغ بها ما ارى من ሆና ነው ታዲያ ቀጥ ብላ ማትሄደው አለ ዑመር قال عملك ያንተ ስራ ነው እንደዚህ ያደረገው አባቴ ምን ነው لا تنفق عليها ይኸው በይተል ማል ገንዘብ ተንበሽብሾ እያለ አንተ አስተዳደር ሆነ እንትን ሆነ እያለ ትንሽ እንኳን አሰጣት ይኸው እርቧት ነው አለ ዑመር إني والله ما أقول ولدك أنا أخوي أنت ليش كلا بياردو ليش ولده لا صدق كبيت المالية متى ولا أنت ليش كذب نوني يهزب كونه ياسكت نبرد إن يلج نات ستو بكاين يبال السلطان زرنا ستو أرى لا دركم لجي لما يسرها كلب لمن دنا متجودة تورين اللي تامت الله على عمر فلو دينا والله يجينا قفايا لمكو وسد يلم دينا والله يجينوش النوار የጀግኖች የዑመር አድል የዑመር ፍትህ የዑመር አንዋር እንደው ብትኖረው እኮ والله ለጌታው የኖረ ለፍትህ የኖረ በቁርአን የኖረ በሐዲስ የኖረ የነብዩን መንሃጅ ምድር ላይ የሰራበት አንጸባርቆ ያሳየ ፍትህ ምን እንደሆነ ያስገነዘበ የፍትህ ዋና ተምሳሌት ነው ዑመር ረዲየላሁ ተዓላ እንደ በትክክል ምድር ላይ የሰራበት ማለት ነው አንተ የሄዱ አሸዋ ላይ እኮ የሚተኛ እኮ ነው ዑመር አሸዋ ላይ ሄዶ ያ ያለ ጌታው እንደው ምን ሰረጅ እንደው ጌታዬ ፊት እንደው አንተ ዑመር እንደው والله በጣም ይገርማል ህንጻ ውስጥ እንትን ቤት ውስጥ ሆኖ ከዛኛው ጀርባ ከኔ ሰወር ብሎ ይላል እንደውም ራሱ ሲነግረን የዑመርን የሰማው ማለት ነው አንተ ዑመር ይለዋል ራሱ ጌታ ፊት ታው ዑመር ታው አላህን ፍራ ዑመር ታው ነገር ያለ ዑመር ታው ማን ነው እንደዛ የሚያደርገው ራሱ يا الله أرى عمر تو الله يقطعها بفتح ما تهير كهونا يا محمد الأمة يتشنون ما متبدل كهونا تاو عمر تاو قديه نو الله يقطعها تاو فرع عمر يالا كغير كده جرباسين نجر اسمان برا كودي بكله يا الله عنده هنيتا تشهلو يقرمنيا والله حذيفة راسه عنده هلال أخرجه ابن عساكر في تاريخ دمشق وابن شيبة في تاريخ المدينة عندي بلو يناقران والله على حذيفة ما أعرف رجلا لا تأخذ في الله لومة لائم إلا عمر إن عنده عندهم يأوغاجو توقزت من ما ينتندو كتم ما يدرقو سقات يللو ما أنما أودسوا أودسوا تلتلت عنده بوتا يما يسر من ما ينت يوك أشن ووك أسا يما يفرا عنده عمر أيتشالك ما رسو እንደው ደንታ የለው ልጅ ነው ሚስትናት ቤተሰብ ነው የባለ ስልጣን እንደዛ ብሎ ነገር የለም እውነታ መቀመጥ አለባት በቃ አለቀ ለምን የራሱ ልጅ አይሆንም እዛው ቤቱ ለምን የራሱ ልጅ እንደው አይሆንም والله ያ አላህ እንደዚህ ነበር አንድ ነገር ልንገራችሁ እዚሁ ጋር ያው አፍወን ዑመር ረዲየላሁ ተዓላ ዑመር ረዲየላሁ ተዓላ ሁዘይፋ እንዲህ ይላል كنا جلوسا بخاري ناتشي يزقبوت كالتات عندي كان عمر قاتا كمتان أيكم يحفظوا قول رسول الله صلى الله عليه وسلم في الفتنة اسكي لو كنا انت وسلفتنا كان بيجو يهونا يحفظك على انه من اغرنيا على عمر يهننسين حذيفة قال قلت انا حفظ له كما لكتنيو الكت على حذيفة قال انك لجريء أنت دفرت هذا القال له الزلا اسكن ليه هنا نجر قلت فتنة الرجل في أهلي ومالي وولدي عندي سو ببيت سبو مدرسبت بجنزب مدرسبت بمن مدرسبت فتنا كونه بسودك أبص ومنا أمر بالمعروف نهي عن المنكر سيادر جيا نجر وانجلو من لك أكلت مي وجد لت نجر من راجف لت نو لا بس من مشجرين لما ألقوا قال ليس أنا هسألك من يسأل الزهري لما يطيقوا يا اللوت علي عمر ولكن الفتنة التي تموج موج البحر عند بحر موجد يميلات እንደው ጉድ የሆነ በላ ይሄንን ሰምተሃል ወይ ነው እኔ ያልኩ ያለሁት ይሄንን قلت ليس عليك من عباس አይ አንተ ችግር የለብህ ምን ችግር አለው ነገሩ ሰምቻለሁ ግን አንተን አይመለከት ዑመር ምንነቱን ትጠይቃለህ ይሄንን አልኩታል ان بينك وبينها بابا مغلقا
በዛ እንደ ባህር ሞገድ በሚላተመው በላና ባንተ መካከል ዑመር በራላ አልኩት። በራላ ከበሩ ወደዚያን ከዚህ ወደዚህ ስለዚህ አንተን የሚመለከት አይደለም አልኩት አለ። ይህን ስለው እና መውጅ ይመጣል ማለት ነው። አዎ ታዲያ አይክሰሩ አሚፍታህ በሩ ይሰበራል ወይስ ብርግድ ይከፈታል አለ ዑመር። ወልከቱላህ ያ አላህ ቁልቱ በል ይክሰር አይ በሩ አይከፈትም ይሰበራል እንጂ አልኩ። ቃለ ኢዘን ላ ይغلق አበዳ ለዚህ ከሆነ ዘላለም በሩ አይዘጋም ማለት ነው። የፊት ነው በር እንዴት ተበረገደ ይቀራል ማለት ነው አለ ዑመር። ይህንን አለና ፈታው እና ለሁዘይፋ እንደሃል ነው አካነ ዑመር يعلم من الباب በሩ ማን እንደሆነ ግን ያቅ ነበር እንደ ዑመር ብለን ጠየቅ ነው አለ ሁዘይፋ። አዎ በጣም ያውቃል። ነዓም ከማ يعلم أن دون غدنا الليلة ከነገ በፊት ይሄ የዛሬዋ ሌሊት እንዳለች እንደሚታወቅ ሁሉ ከቅዳሜ በፊት ከእሁድ በፊት ቅዳሜ ያለ የሚባለው ነገር በቃ እንደሚታወቅ ከላይ ሰማይ ከታች ምድር እንደሚባለው ማለት ነው። እውነታ ነገር ልክ ከነገ ቀድሞ ዛሬ ምሽት ሌሊት እንዳለ እንደሚያውቅ ሁሉ በሩ ማን እንደሆነ ያውቅ ነበር። ማን ነው በሩ? ራሱ ዑመር ነው። ዑመር ተገደለ። ዑመር ከተገደለ በኋላ ዑስማን ላይ ሴራ ተሴረ። ነገሩ እየጦዘ ሄደ። አለቀ። ፈተናው ተፈጠረ። ትርምስምስ ወጣ። እስካሁን ድረስ በሩ አልተዘጋም። ሙስሊም እርስ በርሱ ምን እያደረገ ነው? እየተላተመ። ከዛኛው በኩል ሩሲያ ታስታጥቃለች፣ ይሄንኛውን አሜሪካ ታስታጥቃለች። በለው አንዱ ራሱ ሚዛኑ እንዳይደፋ አንዱ እንዲያሸንፍ ራሱ አይፈልጉም። ሊቢያ አልተቋጨም እስካሁን፣ ሲሪያ እስካሁን አልተቋጨም፣ የኢራቅ ጦርነት አልተቋጨም፣ የአፍጋኒስታንም አላለቀም። ቀጣይነት አለው። ዝም ብሎ ነው ያስተኙ። ስለዚህ የተዳፈነ እሳት ይሉታል። ይፈነዳል የውመማ። ይሄንን አድርገው ነው እያጨረሱት ነው። አሁን እኮ እነሱ እዛው ናቸው። ሰራዊት አያባክኑ፣ እዛው እያስታጠቁ ምንድነው አለቀባችሁ እንደ አዎ ሚሳኤል ነው የምትፈልጉት ወይስ የእጅ ነው? ኧረ የእጅ ቦምብ ነው። የእጅ ቦምብ ገፋ ታደርጋለች። በቃ አለቀ። ምን ያደረጉ አጨረሱ። ፊት ነው ፈነዳ። እና ዑመር ረዲየላሁ ተዓላ ዐንሁ ታላቁ ሰው ብዙ ነገር ነው እየተባለው ስለ ዑመር ብዙ ተብሏል። ዑመር በእሱ በነበረበት ጊዜ የተደረጉ ብዙ ጦርነቶች አሉ። የነናሃውንድ ጦርነት ተካሂዷል። የነ እስከንደሪያ ዘመቻ ተካሂዷል። እስከንደሪያ የግብጽ ሁለተኛ ከተማ ወደብ ዳር ያለችው ማለት ነው። እነ ኢስጣኽ እና ሐመዳን እነዚህ በሞሮኮ እና አሙረያ የሚባሉት የነ ቃዲስያ ዘመቻ ይሄን ሁሉም እናውቀው ነው በታሪክ። የቃዲስያ ዘመቻ እንትኖች የፓርሻኖች ኤምፓየር የተንኮታኮተበት ማለት ነው። ይሄ ሁሉ ዘመቻዎች በሱ ጊዜ ተደርጓል። ለጉድ ነው አገርን ብዙ አገራትን የተቆጣጠረው ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ በሱ አገዛዝ ጊዜ ማለት ነው። ዑመር የሞተው እንዴት ነው? በቃ ጨረሱ። ዑመር ረዲየላሁ ተዓላ ዐንሁ አላህ ይወደድለትና ሰዒድ ኢብኑ ሙሰይብ ይላሉ ዑመር ከለታት አንድ ቀን ይላሉ መካ ላይ ሐጅ አድርገን እየተመለስን ባለንበት ሰዓት የሆነ አሸዋ ቁልል አጠገብ ተጋደማሉ። ወስተልቃ ወረፈዐ የደይሂ ለሰማ ወደ ሰማይ እጁን ዘረጋና አላሁመ ጌታዬ ሆይ ከቡረት ሲኒ እድሜ ትልቅ ሰው ሆነ፣ ወضعፈት ቁወቴ ኃይሌም ደከመ፣ ወንተሸረት ረዕየቴ ህዝቤም በዛ እና ፈቅቢድኒ ኢለይከ ገይረ ሙዲዕ ወላ ሙፍሪጥ እንደ ሙፍሪጥ ሳልሆን ሙዲዕ አባካኝ ሳልሆንና ወሰን ሳልተላለፍ እህን ጊዜ ውሰደኝ ብሎ ዱዓ አደረጋል። ሰዒድ ኢብኑ ሙሰይብ ስለ ዑመር ኢብኑ አልኸጣብ ሲናገር ማለት ነው። ዙልሒጃ ራሱ አላለፈም። ወዲያውኑ አቡ ሉዕሉዕ የሚባለው ሰውዬ ወጋው፣ በጩቤ በመንታ ጩቤ ወጋው፣ በዛው ሞተ። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ እንደውም እንዲህ ነበረ። አንድ ቀን ከዕብ ለዑመር እንዳለው እንትን ወቃለ አስለም እንዳለ አን ዑመር أنه قال ዑመር اللهم ارزقني شهادة في سبيلك وجعل موتي في بلد رسولك قال أخرجه البخاري إمام البخاري ይናገራል። يا الله اللهم ارزقني شهادة يا الله እንደው ሰማዕት አድርገኝ በዲንህ ላይ في سبيلك በአንተ መንገድ ላይ እንድሞት አድርገኝ ያ አላህ وجعل موتي في بلد رسولك ሞቴንም ደግሞ እዚሁ መላእክተኛ ከተማ እዚሁ መዲና አድርግልኝ ብለው ዱዓ አደረጉ። ይሄንን ሰማሁኝ ይላል። በመጨረሻ ላይ ያው አቡ ሉዕሉዕ የሚባለው ነው፣ መጁስይ ነው፣ መጁሳዊ ያው በመመካከር የተለያየ ነገር ሴራ በመያሴር ሱብሂ ሶላት ላይ ጠብቆ ዑመር ኢብኑ አልኸጣብን ወደ 6 ቦታ ምናምን ነገር ወጋቸው ነው በመንታ ጩቤ ማለት ነው። ከዚህ እንደው ጭቅጭቅ አደረገ ወጋና ሌላ ወደ 12 ሰው ወግቷል ከዑመር ሌላ 6ቱ ሰዎች ወዲያውኑ ሞቱ። ወዲያውኑ እሱ ራሱን ወግቶ ገደለ።
እሱም ማለት ነው ዑመርን ከገደለ በኋላ ዑመር የተወሰነ ቆየት ብሏል hatta ወተት አጠጡት ዑመር ወተቱን በሚጠጣበት ሰዓት ወተቱ ፈሰሰ ግን ሰውነት እንትናቸውን ቀዷቸዋል ማለት ነው ማይሆን ታዲያ እንዴት ይደረግ ኺላፋ ምናምን ተብሎ ዑመር ሲጠየቅ እኔ አንድ ነገር አሉ ዑመር 6 ሰዎች አሉላችሁ ነብዩ ወደውላቸው የሞቱ ሹራ ላይ ያሉ እነዛን 6 ሰዎች ከነሱ የሚያልፍ አይደለም እነሱን አሉ ዑስማን አሊ ጦልሃ ዙበይር አብዱራህማንና ሰዒድ እነዚህን አድርጉ ወአመረ ሷሂበን አዩሰሊ ቢናስ ባይሆን ሷሂብ ደግሞ ያሰግድ ብለው ተናገሩ ማን ማለት ነው ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ እነዚህ 6ቱ ተሰባሰቡና ዑመር ኢብኑ ኸጣብ ነብዩ አለይሂ ሰላቱ ወሰለም ወደውላቸው የሞቱ ናቸው ከነዚህም ያልፍ አይደለም እነዚህን በዚህ መልክ አስተካክሉ አሉና ያው ዑመር ኢብኑ ኸጣብ መጨረሻ ላይ ከዚህ ዓለም በሞት ተለዩ ማለት ነው እንደሞቱ እንትን ያው ከመሞታቸው ቀደም ብለው አንድ ነገር መልእክት አሉ ዑመር ማለት ነው አልহামዱሊላህ الذي لم يجعل منيتي بيد رجل يدعي الاسلام እንደው አልহামዱሊላህ ሙስሊም ነኝ በሚል ሰው እጅ እንኳን ያልተገደልኩ አሉ የገደላቸው ማን ነው አቡ ሉሉ አልመጁሲ መጁሳ እሳት አምላኪያን ከሚባሉት አንዱ ነው አገልጋይ ባሪያ ነበረ ሙያ ነበረው አናጺ ነው ሐዳድ ብረት ይሰራል ነቅሽ ያደርጋል ይሄ ሙያ ያለው ብለው ነው እንዲመጣ የተደረገው በተለያየ ደብዳቤ መጥቶ መዲና እንዲሰራ አለበለዚያ እዚህ ደረጃ ላይ የደረሱ ሰዎች መዲና እንዳይገቡ ብለው ነበርና ዑመር እና እሱ ነው እንግዲህ ዝቶ ከተለያየ ውስጥ ላይ ባለው ቂም ምክንያቱም ዑመር ኢብኑ ኸጣብ ይህንን ሁሉ አገር ሲቆጣጠሩ በሁለት ዓመት ውስጥ ነው የተቆጣጠሩት 10 ዓመት ቆይተዋል በኢማራው ላይ ማለት ነው እና መጨረሻ ላይ ላኩ ሰው ምን ያ አብደላህ አሉ انظر ما علي من الدين ያለብኝ ንዳ አደራህን እስኪ ተቆጣጠርልኝ አሉ ልጃቸው እንትን በልና ገንዘቤ የኔ የራሴ አንጡራ ሀብቴ ከቤተል ማል አይደለም መከፍሉ የራሴ ሀብት የሚሞላ ከሆነ ከራሴ ክፈሉልኝ ያ ካልሆነ ደግሞ በኑ አድዮች የራሴ ጎሳዎች ይክፈሉ ካልሞላላችሁ ከትልቁ ጎሳ ከቁረይሾች እንትን በሉልኝ አደራ ባይሆን ያ አብደላህ اذهب الى ام المؤمنين عائشه እስኪ ወደ አይሻ ሄድና ፈቁል يستأذن عمر أن يدفن مع صاحبيه አይሻ ቤት አይደል ነብዩ የተቀበሩት ዑመርም እዛው ነብዩ ጎን ነው እንትና አቡበክር የአይሻ አባት ናቸው ባለቤቷም እዛው ተቀበሩ አቡበክርም አባታቸው እዛው ተቀበሩ አባቷ ስለሆነ ማለት ነው ቀጥሎ ያለውን እኔ እቀበርበታለሁ ብላ አዘጋጅታ ነበር አይሻ የት ማለት ነው እዛው ዑመር አስፈቀደ ዑመር ፈቀጅልኝ ብሎሻል ጓደኞቼ ጋር እንዲቀበር ብሏል እንዴት ነው አላት فذهب اليها فقالت كنت اريده تعني المكان ለራሴ ነበርኩ ያዘጋጀሁት ለነፍሴ ነገር ግን ولا اثيرنه اليوم على نفسي ዑመርን መርጠዋለሁ በራሴ ላይ እሺ እዚህ ይቀበርኝ ቦታ አለች አይሻ ፈቀደችለት እንደውም ሌሎች በሪዋያ ሲያመጡት ምንድነው የሚሉት እንትኑን ይዘው ነው የሄዱት ዑመር ለመቀበሪያ ፈቀጅልኝ ብሎ ያስፈቀደሽ ነው አሏት እሺ ቅበሩ አለች አሁን ከነብዩ አለይሂ ሰላቱ ወሰለም ጋር ማን አሉ አቡበከርና ዑመር እዛው ነው የተቀበሩት ማለት ነው ተወባናል 6ቱ ተሰባሰቡና ጉዳዩን አሸጋገሩት ዙበይር አሊ ይሁን አለ ሰዒድ አብዱራህማን ኢብኑ ዐውፍ ይሁን አለ ጦልሃ ዑስማን ይሁን አለ ሶስቱ ተው ማለት ነው ከ6ቱ አይደል ዙበይር አሊ ይሁን አለ እኔ ጉዳዩን ወደ አሊ ያስተላልፈዋለሁ አለ ሰዒድ ደግሞ አብዱራህማን ኢብኑ ዐውፍ ይሁን አለ ጦልሃ ደግሞ ማን አለ ዑስማን አለ አሁን ሶስቱ ለቀቁ ከሶስቱ ውስጥ ደግሞ አብዱራህማን ኢብኑ ዐውፍ እኔ ለዚህ ጉዳይ እኔ አልሆንም ማለት እኔ አልሆንም ማለት ሶስተኛው ይجعلوه ኢለይ ይሄንን እኔ አልሆንም ማለት እሱም የራሱን ሊለቅ ነው ሁለት ሰው ቀረ ማን ማለት ነው አልይና ዑስማን መጨረሻ ላይ አብዱራህማን ኢብኑ ዐውፍ አልይንም ነገረው ዑስማንንም አስረዳ መጨረሻ ላይ ተስማሙ ዑስማንን እናድርግ ተባለው ዑስማን ሙባይዓ አደረገ አልይ ሙባይዓ አደረገ ሰዎች መጥቶ ሙባይዓ አደረጉ ዑስማን ቀጠለ ማለት ነው ረዲየላሁ ተዓላ عنهما በዚህ በቀናን የهذا القدر نكتفي ወደ ሶስተኛው ኸሊፋ ደግሞ በቀጣይ ፕሮግራማችን እንገባለን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ